ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንግዲህ በዕለተ ቅዳሜ ዳግም ተገናኝተናል። የዓለማችን አሳሳቢው ወቅታዊ ጉዳይ በተለይም ደግሞ ለቤተ ክርስቲያን ለክርስቲያኖች በምን መልኩ ይጠቅማል የሚለውን ለመዳሰስ ከፓስተር አለማየሁ ጋር ተገናኝተናል። መረጃዎችን እያሰባሰበ ይዞ እየመጣ የማንቂያ ደወል እየደወለልን ይገኛል። እንግዲህ ውድ አድማጮቻችን መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አሁናዊው የዓለማችን ወቅታዊ ጉዳይ በእጅጉ አሁንም ውስብስብ እየሆነ እንዲሁም በአስቸጋሪነቱ እየተጠቀሰ ይገኛል። በተለይም ደግሞ የዓለምን ማህበረሰብ በማወክ ደረጃ ተወዳዳሪ አልተገኘለትም። ይህ ደግሞ የሚያመላክተን አንድ ጉዳይ ስላለ እሱን ኋላ ላይ ፓስተር ያጋራናል። በምን መልኩ እኛ እንደሚመለከት ይጠቁመናል። አሁን ግን ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ነገሮች እንግዲህ ተባብሰው ቀጥለዋል። መጻኢው የዓለም ወቅታዊ ጉዳይ በእግዚአብሔር እጅ ላይ እንዳለ ይታወቃል። ቢሆንም ለኛም በምን መልኩ ፋይዳ አለው የሚለውንም ጨምሮ ይዘልን የመጣውን መረጃ ደግሞ ታጋራናለህ። እንግዲህ የዓለም በተለይ በአሜሪካ፣ ኢራን፣ እስራኤል መካከል ያለው ጦርነት በጣም እጅግ ወደ አስከፊ ሁኔታ እየሄደ ይመስላል። እንግዲህ መካከለኛው ምስራቅ እያዳረሰ ያለው የሀገራትን ቁጥር እየጨመረ ያለው ይህ ጦርነት ማብቂያ እንደሌለው የምታውቀው በትናንትናው ዕለት የኢራን ባለስልጣኖች ድርድር የሚባል ነገር የለም የሚለውንና እንዲሁም ደግሞ የአሜሪካን ፕሬዚደንት ራሳቸው ዶናልድ ትራምፕ እጅ ካልሰጣችሁ በስተቀረ ምንም አይነት ድርድር የለም የሚለውን ነገር የሚያመለክት ነው። ሌላው ሌሊቱ ሙሉ እንግዲህ እስራኤል ኢራን ስደበድብ አድራለች። ሳምንት ሆነው አይደለ? አዎ ሳምንት ሆነው ዛሬ ጦርነቱ ከተጀመረ እና ሌሊቱ ሙሉ ስደበድብ አድራለች። ይሄ ብቻ ሳይሆን ከሂዝቦላ ጋር ወደ ሙሉ ጦርነት ገብተዋል። አሁን ላይ በተለይ በሊባኖስ ያለውን ቤይሩት ከተማ ደቡባዊውን ክፍል ህዝቡ ለቆ እንዲወጣ ማሳሰቢያ እየሰጠች ነው ያለችው እስራኤል። አዎ እና የእግረኛም ጦር ጀምሯል። ወደ 20 ኪሎ ሜትር ገደማ ገፍቶ እንደገባ ነው እየተነገረ ያለው። ነገር ግን ገለልተኛ በሆነ ወገን ማጣራት አልተቻለም። ምክንያቱም እስራኤል ፖስት ነው ይህንን የዘገበው። በእግረኛና በሜካናይዝድ የቤት ለቤት አሰሳ ሁሉ እያደረጉ እንደሆነ የሚገልጽ መረጃ ወጥቷል። ሌላው ኢራን እንግዲህ በክፉኛ እየተደበደበች ነው እና በዚህ እየተደበደበች ነው ያለችው። የሆርሙዝ ባህረ ሰላጤም ዝግ እንደሆነ ነው የሚታወቀው። እንግዲህ አንዳንድ ሀገሮች ቻይና ከኢራን ጋር ድርድር ጀምራለች። በዛ በሆርሙዝ ሰላጤ የተወሰኑ ነዳጅ ጫኝ መርከቦች እንዲያልፉ የሚደረግበት ሁኔታ ለማመቻቸት ከአረብ ሀገሮቹ ጋር በመነጋገር ቻይና ከኢራን ጋር ድርድር እንደጀመረች ወይም ንግግር እንደጀመሩ ማወቅ ችለናል። ከዚህ ባሻገር እንግዲህ በጦርነቱ ላይ ሙሉ ለሙሉ ባይባልም በከፊል ሩሲያ መግባቷን የሚያሳውቅ መረጃ እየወጡ ነው ያሉት። ጫጫታውም ማህበራዊ ሚዲያውም ሁሉም ነገር ወርሶታል እና ሚዲያውም ራሱ ይሄው ምንድነው እንግዲህ ሩሲያ የአሜሪካን ጦር ኢላማ እንዲሆኑ ለኢራን የተለያዩ መረጃ እያቀበለች መሆኑ ተገልጿል። ይሄ እንግዲህ መረጃውን እንዴት ነው እያቀበለች ያለችው የሚለውን ነገር
እስቲ ለማየት እንሞክራለን። ግን እንደሚታወቀው ሁለንተናዊ ስምምነት አላቸው። በእግረኛ በሜካናይዝ በምናምን በወታደራዊ ኃይል ጦርነት አትግባ እንጂ ወታደራዊ ድጋፍ፣ የመረጃ ድጋፍ ምናምን ድጋፍ የሚባል ስምምነት አላቸው እነዚህ ሀገሮች። ይህንን ሳንዘነጋ ማለት ነው። ሌላው የኢራንን የኒኩለር ስቴሽን እየገነባች ያለችው በአብዛኛው ሩሲያ ነች እና ይህን ነገር ስታስብ የሁለቱ ሀገሮች አሁን ላይ የሚሆነው ነገር ሊያስገርማ አይገባም። ሌላው እንግዲህ ይሄ ነገር በእሷም ላይ እኮ ተደርጓል። እንደ እውነት ለመናገር ተደርጓል እኮ ምንም ጥያቄ የለው። የአሜሪካ ሳተላይቶች ለዩክሬን መረጃ ያቀብሏቸው እንደነበረ ክፉኛ ተደብድባለች። እና እነዚህ ነገሮች አሁን ላይ ሊያስደንቁ አይገቡም ለማለት ለዚህም ይመስለኛል እንግዲህ ፓስተር አንዲት ጋዜጠኛ ዶናልድ ትራምፕን ይህን ጥያቄ ነው ያነሳቸውና ምንድነው ያሉት እሳቸው ይሄ በጣም አስቀያሚ ጥያቄ ስለሆነ ዘለዋለሁ ነው ያሉት። ሊመልሱትም አይችሉም። እነሱ የሚሰሩት ስራ ስለሆነ ራሳቸው የሚሰሩት ስራ ስለሆነ እንግዲህ ትናንት የካቲት 27 ሩሲያ በህዋው ላይ ካላት የላቀ የሳተላይት የምታገኘውን መረጃ በቅጽበትና ለኢራን የጥቃት አድራሻዎችን እያቀበለች መሆኑና ዋሽንግተን ፖስት ባወጣው ዝርዝር የምርመራ ዘገባ አመልክቷል። አንዱም አሁን የኢራን የሚሳኤል መተኮሻዎችና ሌሎች ነገሮችም እንዳይገኙ የሚያደርገው ነገር ይሄ መረጃ ነው። ይሄ መረጃ እንዴት ነው የሚደርሳቸው የሚለውን ነገር ስል ጀቶቹ ከመነሳታቸው በፊት መረጃ ይደርሳቸዋል፣ ዲቴክት ያደርጋሉ። እና እነዚህን ነገሮች መረጃ በበቂ ሁኔታ ማግኘት ከቻልክ በጦርነቱ ላይ የበላይ የመሆን እድልህ ወይም ደግሞ የፈለገ ድብደባ ቢደረግብህ ወሳኝ ነገሮችን ላታስነካ ትችላለህ። ይህንን ታሳቢ ማድረግ ይቻላል። ስማቸው እንዲጠቀስ ያልፈለጉ 3 የአሜሪካ ከፍተኛ የመረጃ መኮንኖች ለጋዜጠኞች በሰጡት ቃል ሩሲያ በመካከለኛው ምስራቅ ለሚገኙ የኢራን ድሮኖችና ሚሳኤሎች የአሜሪካ ጦር መርከቦችና አውሮፕላኖች የሚንቀሳቀሱበትን ትክክለኛ ቦታ በቅጽበት እያሳወቀች ነው ብለዋል። በዛ ላይ ደግሞ የኢራን ድሮኖች ደግሞ ኢላማ መሳትም አይስቱም። አንዴ አድራሻውን አግኝተው ከተሞላላቸው ኢላማቸው ላይ ሄደው ነው የሚወድቁትና ይሄ ሁኔታ ቀላል ነው የሚል ነገር የለኝም። እንግዲህ ይህ ድርጊት ማለት ነው ሩሲያ በአሜሪካ በኢራን መካከል እየተካሄደ ባለው ቀጥተኛ ጦርነት ውስጥ በተዘዋዋሪ እጇን ማስገባቷ የሚያሳይ የመጀመሪያው ይፋዊ መረጃ ተደርጎ ተወስዷል እና ይደግፋሉ። ለምሳሌ ኢራን አሁን እኛ የሚሳኤል ጣቢያው ምናምኑ ተመታ ምናምን እንላለን አይደለ? እነ ቻይና እና ኢራን ያቀብላሉ ይህንን ጉዳይ። ምክንያቱም ኢራን እንድትሸነፍ አይፈልጉም፣ እንድትመረከክ አይፈልጉም። ገብተዋል? አይፈልጉም። ብሔራዊ ጥቅማቸው ነው። ልክ አሜሪካ በመካከለኛው ምስራቅ አለኝ የምትለው ብሔራዊ ጥቅም እንዳላት ሁሉ እነዚህም ሀገሮች ደግሞ በኢራን ውስጥ ያለ ብሔራዊ ጥቅም አላቸው። ልክ ነው። አሁን ለምሳሌ በቀደም ጨረፍታውን ለመናገር ሞክሬያለሁ። ሰሜን ኮሪያ በማንኛውም ነገር ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። እንግዲህ ከዛ ሆነሽ እስራኤል የሚችል ብትባል ልትመታ ነው ማለት ነው። ልክ ነው። እና አሁን ደግሞ ራሱን የቻለ ቅርጹን እየለዋወጠ ነው፣ መልኩን እየለዋወጠ ነው። ሌላው የአውሮፓውያኖች ደግሞ የለዘብተኝነት አካሄድ ይህ ጦርነት ምንድነው ወደ ነው የሚሄደው የሚለው ታያለ። ለምሳሌ ጀርመኖች የአየር ማረፊያቸውን ፈቅደዋል ለጦርነቱ ወይም ደግሞ ለመካከለኛው ምስራቅ ላይ ለሚደረገው ነገር ማንኛውንም ድጋፍ ያደርጋሉ፣ ግን በጦርነቱ አንሳተፍም። ፈረንሳይም ዘሴም የውጭ ጉዳይ ሚኒስትሩ የፈረንሳይ የተናገሩት ይህንን ነው። ጥቅሟን ለማስጠበቅ ካልሆነ በስተቀር ምንም ነገር አንገባም፣ በጦርነቱ አንሳተፍም ነው። የእንግሊዞችም ዘሴም ነው፣ ተመሳሳይ ነው። የጦር ማረፊያ ምናምን ነው የፈቀዱት እንጂ ተመሳሳይ ነው። ምክንያት የሚያነሱት ደግሞ ዶናልድ ትራምፕ ነው። እነዚህ ሰዎች ምክንያት የሚያነሱት ከዲሞክራቶች ጎን መሆናቸውን በግልጽ ብላ አስተውያለሁ። ከዲሞክራቶች ጎን ናቸው። በፊትም እኮ የሄዱበት በተለይ የዩክሬን ጦርነት ላይ ከቀድሞ የአሜሪካን ፕሬዚዳንት ጋር እጅና ጓንት ሆነው ነበር የሚሰሩት።
የታወቀ ነው። ሊበራሎች ስለሆኑ በአይዲዮሎጂም በመንፈስም በምንም ዓላማቸው አንድ አይነት ነው እና አሁንም በዚህ ጦርነት ውስጥ ያላቸው ሚና ስትመለከት የመካከለኛው ምስራቅ ወይም ደግሞ እነዚህ የገልፍ ሀገሮች የሚባሉትን ለመጠበቅ ካልሆነ በስተቀር ከዛ ባሻገር የዘለለ ምንም አይነት ድጋፍ ማድረግ አይፈልጉም። ስለዚህ የሩሲያ እንደዚህ ጣልቃ መግባት አያስደንቅም ማለት ነው። አሁን ብዙዎች ትናንት እንደ ሚዲያዎቹ ሲያራግቡት ነው። እኔ አልገረመኝም። ለምን አልገረመኝም ብትል የብሔራዊ ጥቅሟን ታስከብራለች። አሁን ቻይናም ሰሜን ኮሪያም ይገቡበታል። ብሔራዊ ጥቅማቸውን የሚያስከብሩበት ነው። በቃ አሁን ግን ጦርነቱ ኢራን በፍጻሜው ተደምድሞ ትሸነፋለች የሚል ነገር አብቅቶላታል የሚል ብዙ ነገር ይዘገባል። እኔ ግን አይመስለኝም። እንደው መጽሐፍ ቅዱሳዊውን እየታራሱ ስታይ አሁን አንተ ያልከው ነገር ነው ሊሆን የሚችለው። በተለይ ደግሞ የዚህ የጎግ ማጎግ አሰላለፍ ትልቁን ፍንጭ የሰጠው የሩሲያ ጣልቃ መግባት ነው ብዬ አምናለሁ። ቅድም ነው እንዳልከው ደግሞ የቻይናና የሰሜን ኮሪያ ምናልባትም ምክንያቱም ርቀት ስለሌለው በዚህ በጎግ ማጎግ ጦርነትና በአርማጌዶን ጦርነት መሃል እኔ የዛን ጊዜ እነዚህ አገሮች በሰፊው ይገቡበታል ብዬ ነው ማምነው። አሁን ምንድነው መሰለህ ይሄ ጦርነት በአሜሪካም በእስራኤልም ወይም በኢራን አሸናፊነት አይደመደምም። ምናልባት ጋፕ ሊኖረው ይችላል። ሰላማዊ ስምምነቶች ሊደረጉ ይችላሉ። ነገር ግን እነ አሜሪካ የሄዱበት የውርደት መንገድ እንዳይሆን የምፈራው የአየር ድብደባቸውን ጨርሰው በእግረኛ የሚገቡ ከሆነ ሽንፈቱ ሌላ መልክ ይዛል። ለምን አሁን ኩርዲስታኖችን ለመጠቀም እየሞከሩ ነው ያሉት። ይሄ አደጋ የሚያመጣ እንደሆነ እኔ ብዙዎች የመካከለኛው ምስራቅን የሚያውቁ ተንታኞች በአልጀዚራ ላይ ትናንትና አንዱ ቀርቦ በሚናገርበት ሰዓት ይህንን ያስቀመጠው አደገኛ ነው። ለምንድን ነው? ለምሳሌ በዚህ ሁኔታ እኮ አበቃለ የምትባል ከሆነ ወደ ድርድር ነው የምትመጣው። የዚህኛው መነሳሳት ለቱርክ መሳብም ምክንያት ይሆናል ይችላል። ምክንያቱም ቱርክ አግሬሲቭ ልትሆን ይችላል። ቱርክ አግሬሲቭ ልትሆን ትችላል። ህልውናቸውን የሚያስጠበቅ እንትናል። ከረዥም ጊዜ በፊት ደግሞ የታቀደ የቱርክ የኩርዲስታን መንግስትን ለመመስረት ወደ 9 ሚሊዮን ይጠጋሉ በአራቱም ሀገሮች ውስጥ ያሉ ወደ 30 ሚሊዮን መሰለኝ። ያንም መንግስት ለመመስረት እንትን አለ። አሜሪካ ሴራ አለ፣ የሲአይኤ ፍላጎት አለ፣ የሞሳድም እንደዛ። እና ምንድነው ያንን ሁኔታ ይሆናሉ የሚለውን ነገር በሂደት እንግዲህ የምናየው ነው። ጥቂት የተፈጸሙ ወታደሮች ባረፉበት የመኝታ ክፍል ላይ ሲሆን ባለፈው እንግዲህ ጥቃት የተፈጸመው እንግዲህ በድሮን ኩዌት ላይ የተፈጸመው ነው የነበረው ጥቃት። ድሮኖቹ አስቀድሞ መለየት ያልቻለው የሩሲያ የሰጠችው የሳተላይት መረጃ የኤሌክትሮኒክስ መዝጊያ መንገዶችን ለመጠቀም ስላገዘች እንደሆነ ተገምቷል። የኩዌት እንትን የተመታው ስላገዘች እንደሆነ በሳይበር አታክ ነው። ያው እንግዲህ ኤሌክትሮኒክስ መዝጊያ ማለት ምንድነው? ሸት ዳውን ታደርገዋለ። ለምሳሌ ራዳሩን ትጋርደዋለ። ኢላማቸው ዘናግተው ኢላማን ተመታ። ኢላማን ትጋርደዋለ። ራዳሩ ምንም ነገር አይታየውም። ወይ በራሪ ወፍ ሊሆን ይችላል የሚታየው፣ የተለያየ ነገር። እሱ የራሱ ቴክኖሎጂ አለው። በዚህም ሩሲያ መሐንዲሶች የኢራን ሻሂድ ድሮኖች በቴክኖሎጂ በዘመነ ረገድ ትልቅ ሚና እየተጫወቱ መሆኑን ተናግረዋል። እንግዲህ የአሜሪካ ፔንታጎን የደህንነት መስሪያ ቤት ሲአይኤ በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። ለዚህ ነው ዶናልድ ትራምፕን ፈቃደኛ ያልሆኑበት ምክንያት። ፈቃደኛ በሲክሬት ኦፕሬሽን እንትን ለማድረግ ነው። ሩሲያ በበኩሏ በዋሽንግተን የሚገኘውን ኤምባሲዋን በኩል ለቀረበላት ጥያቄ ምላሽ ከመስጠት ተቆጥባለች። ይህ ክስተት በዩክሬን ጦርነት ምክንያት እንትን እንደሚባለው ማለት ነው የሁለቱ ሀያላን ሀገራት ግንኙነት ወደ ቀጥተኛ ወታደራዊ ግጭት ሊያመራ እንደሚችል ስጋት ፈጥሯል። እንግዲህ ይሄ መረጃ ምንድነው? አሁን ይሄን መረጃ በጥቅሉ ስንመለከተው
ጦርነቱ አድማሱን እያሰፋ ለመሄድ ዳርዳር እያለ ነው። ሌላው አሜሪካኖቹ በተለይም ዲሞክራቶቹ ይሄ ጦርነት ባጭር አሁን እንዲቆም ይፈልጋሉ። ሪፐብሊካኖቹ ደግሞ ይሄ ጦርነት እንዲቆም አልፈለጉም። በሌላ አቅጣጫ ደግሞ ሳውዲ አረቢያም በሚስጥር ግንኙነት እንደጀመረች ሳውዲ አረቢያ ድርድር ጀምራለች። ድርድር የጀመረችው ኢራን እንድታቋርጥ። ለምንድነው? ኢኮኖሚያቸው እየወደቀ ነው ያለው። እንኳን እሱ እኮ የኢትዮጵያ አየር መንገድ ወደ 1 ቢሊዮን ብር አጥቷል በገልፍ ሀገሮች በሚያደርገው በረራ። እንትና ደግሞ በ200 በ300 ቢሊዮን ዶላር ገደማ ነው እያጠጠ ያሉት። በዚህ ከቀጠለ እስከ ትሪሊየን ዶላሮች ሊያጡ ይችላሉ። አካባቢ የቀጠናው ሀገሮች። ይሄ ማለት በኢኮኖሚ ላይ ያለው ክራይሲስ ምን ያህል ነው? ትልቅ ክስረት ነው። የቡና ዋጋ ራሱ ማሽቆልቆል። ትናንት የኢትዮጵያ ቴሌቪዥን መግለጫ ሲሰጡ ነበር። የቡና ዋጋ ማሽቆልቆል እኛ እንል ነበር እኮ በፊት የኢኮኖሚ ጉዳት አለው እኛ ጋር አይደርስም የሚባል ነገር የለም። ምክንያቱም ቀጠናው ላይ የሚፈጠረው ነገር ነዳጅ ለምሳሌ 86 ገብቷል። 86 ገብቷል። ተመልከት። ይሄ አሁን ይጨምራል ደግሞ። ለምን? ሪፋይነሪዎቹ እየተመቱ ነው ያሉት። ስለዚህ መመታት ብቻ ሳይሆን መዝጋትም ሁሉ አለ። ባህሬን አቁማለች፣ ኳተር የተወሰነ አቁማለች። ምርት ደግሞ ኤክስፖርት ካልተደረገ ብዙ ነገር ነው የሚቃወሰው። ስለዚህ ሩሲያ ደግሞ ይህን ትፈልገዋለች፣ አውሮፓውያኖች እጅ እንዲሰጡ። አየህ ቁማሩ ከባድ ነው። ለምሳሌ ሮጠው የቻይናና የሩሲያ መርከብ ለምንድነው ወደ ባህረ ሰላጤ የሄዱት? ወደ ሆርሙዝ ሰርጥ የሄዱት ምንድነው? ወታደራዊ ድጋፍ ለማድረግ ነው። ግልጽ ነው። ሆርሙዝ ሰርጡን አብረው ነው የዘጉት። አሁን ሩሲያ በተዘዋዋሪ እኮ በቀሏን እየተወጣች እኮ ነው። ኢኮኖሚውን ይቆጣጠሩታል እንጂ። ለምሳሌ አሁን በጂዲፒ ግሮስ ቻይና በጣም በዚህ ዓመት በጣም እያደገች ነው ያለችው። ትናንትና የቻይና ቴሌቪዥን ሲንጂዋን ነው የሚባለው ሲሲቲቪ ሲያዩ ያኛው ሲንጂዋን ነው ምናምን የሚባል አንድ ጣቢያ እሱ እየዘገበ ነበረ፣ እያሳየ ነበረ። እና አሁን ላይ እኔ ዲሞክራቶች የሚሉትን በአንዳንድ በኩል ልክ ነው የሚል ነገር አለኝ። ምንም እኮ ጥያቄ የለውም እኮ ፓስተር፣ ልክ መሆኑ ምንም ጥያቄ የለውም። ግን መለኮታዊ ሐሳብ አለው ወይ? ትንቢታዊ አለው? ቋጠሮውን መፍታትም አለብን። ምክንያቱም ሊሆን ያለው ግድ ነው። ማንም ሊያስቆመው አይችልም። በእግዚአብሔር ሰዓት አቆጣጠር እንደገና በትንቢታዊው የጊዜ ሰሌዳ ነገሮች መከናወን ስላለባቸው እኛ ብዙ ጊዜ ከሴኩላሩ ሚዲያ ለየት የሚያደርገን መጽሐፍ ቅዱሳዊውንም ማፈታትም እዚህ ጋር ስለምናመጣ ነው። አዎ ምንድነው መሰለ ይሄ ትንቢታዊ አፈጻጸሙ መስመሩን እየቀደደ ነው። አሁን ላይ ይፈጸም፣ ቀጣይ የኢኮኖሚ እንዳከም የሚያመጣው ውጤት ወደ ጦርነት ሁሉን እየሳበ ይግባ፣ በቀጣዩ የምናየው ነገሮች ይሆናሉ። አሁን ላይ ፕሪዲክት ማድረግ አንችልም። ነገር ግን አሁን ማወቅ ያለብህ ነገር በትልቁ ነገር መመዝገብ ያለብን ነገር በዚህ ጦርነት ሳቢያ መስመር የሚይዙ የሚፈጸሙ የትንቢት ቃሎች ከበስተጀርባው አሉ። ምንም ጥያቄ አሉ። ይሄ በእርግጠኝነት ነው። ለምሳሌ ከዚህ በፊት ናትንያሁ አንድ ያሳዩት ካርታ ነበር። ያንን ካርታ እየተገበሩት ነው አሁን። የት? ሊባኖስ ላይ ደቡብ ሊባኖስ 20 ኪሎ ሜትር ዘልቀው ገብተዋል። ከዚህ በኋላ ሂዝቦላን ካሸነፉ ነው ያልኩ። ያሸንፋሉ አያሸንፉም ሌላ ጉዳይ። ካሸነፉ ይወጣሉ ወይ? ምንም ጥያቄ የለውም። ተመልከት እንትን ምንድነው ሶሪያ ጎላን ተራራን አልፈው የሐማስ መሳሪያ መግቢያ ነው በሚል ሰበብ ለሂዝቦላ መሳሪያ የሚገባበት ነው በሚል ሰበብ ደቡብ ሶሪያን በከፊል ለደማስቆ ትንሽ ኪሎ ሜትር ሲቀራቸው ነው ይዘውታል። እንደው በነገራችን ላይ ነገር ያነሳዋልና ፓስተር ባጭሩ
ከቅጂ በፊት እኔ እናንተ ዲስከስ እያደረግን ነበርና የሀውቲ አሁን በቅርብ እዚህ አሰላለፍ ውስጥ ሊገባን ዳርዳር እያለ እንደሆነ ይታወቃል። ነገር ግን እኔ በጣም የገረመኝ ነገር የሐማስ ዝምታና የግብፅ ዝምታ ይሄ በምን መለኪያ ሊለካ ይችላል? የምታስበው ነገር አለ? መልከታህን ለአድማጮች ብታጋራ። እንግዲህ ሐማስ ዝምታ ጥሩ አይደለም፣ ኮሽታ ነው ጥሩ። ጠላት ዝም ባለ ቁጥር የኃይል ሚዛኑን ላታቅ ትችላለህ። ግን የሐማስ ዝምታ አሁን ላይ ሁኔታዎችን እየቃኘ ይመስለኛል። መጀመሩ አይቀርም። ትንንሹ መቆራቆዞች እኮ አሉ። አሁንም ገብቷል። ጎላ ያለ ነገር የለም። በትናንትናው ዕለት አልጀዚራ ሲዘግብ በጣም ብዙ ኮምቦይ ነው ነዳጅ፣ ምግብ ምን ጭኖ እየገባ ያለው። ስለዚህ ይሄ ጉዳይ እንዴት ነው የሚሆነው የሚለው ነገር ሐማስም አርፎ የሚቀመጥ አይደለም። ምክንያቱም ከፍተኛ የፋይናንስ ምንጩ ኢራን ነች። ከኢራንም ቀጥሎ ሌሎችም አሉ። የፋይናንስ ብቻ ሳይሆን የመሳሪያ ምንጮችም አሉ። ሁሉም አሉበት። እኔ ይቅርታ አድርግልኝና እንደው ሐማስን አንድ ድርጅት ብቻ ነው አንድ ሀገር ብቻ ነው የሚደግፈው የሚለው ነገር የለኝም። እውነት ነው፣ የለኝም፣ ምንም ጥያቄ የለውም። ዲፕሎማሲ ሌላ ነው፣ ከጀርባ የሚሰሩ ስራዎች ሌላ ናቸው። ብዙ ጊዜ አሜሪካኖችም እኮ እነዛ ነው የሚሰሩት። አንተን እዚህ ጋር በዲፕሎማሲ ያጫውተዋል፣ በጀርባ ደግሞ ሌላ ነገር ይሰራሉ። ይሄ ያለ እውነት ነው። ተቀበልነው አልተቀበልነው። እንግዲህ በነገራችን ላይ እንግዲህ አድማጮቻችን ለዛሬ ለቀን ያለን መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። 12 ሰዓት ላይ ቀጥታ ስርጭት ፕሮግራም አለን። እስራኤል ከየት ወዴት በሚል አጭር ርዕስ የተዘጋጀ ላይቭ ቀጥታ ስርጭት ፕሮግራም አለን። በዚህ ፕሮግራም ላይ ሌሎችንም ጋብዛችሁ እንድትገቡ በጌታ ፍቅር ጠይቃችኋለሁ። ለራሳችሁ ጸልዩ፣ ለእኛም ጸልዩ፣ ለሀገራችን እንጸልይ፣ ለዓለምን እንጸልይ፣ ለቤተ ክርስቲያን እንጸልይ። እግዚአብሔር ጸጋ ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ በእውነት እንግዲህ በጣም ሊያነቃን የሚችል መረጃ ነው ያካፈልከን። እንግዲህ የነገውን ከዚህ በኋላ ላለውም ነገር ዋስትና ስለሌለ ነገሮች በጣም እየተወሳሰቡ ከጊዜ ወደ ጊዜ መልክና ቅርጻቸውን እየለዋወጡ ስለመጡ የኛ አይኖች ተገልጦ ነገሮችን ማስተዋልና ራሳችንን ማዘጋጀት እንዲሆን እንግዲህ ምኞታችንን እንገልጻለን። በተለይም ደግሞ የዘመኗ ቤተክርስቲያን ይሄ ነገር ወደፊት ራሷን አፌክት ሊያደርግ ስለሚችል ራሷን ፕሮቴክት ማድረግ ያለባት አይኖቿን ከፍታ ምዕመኗን በማስታጠቅ በማዘጋጀት መጠመድ አለባት የሚል ጽኑ እምነት አለን። እንግዲህ ይህንን መልእክት ለማስተላለፍ እንወዳለን። ፓስተር እንዳለን እንግዲህ 12 ሰዓት ላይ በቀጥታ እንግዲህ ቀጥታ ስርጭት ይኖረናል። በነገረን ርዕሰ ጉዳይ ዙሪያ እንዲሁም ሰሞነኛውን መረጃዎች ሰብሰብ አድርጎ ያጋራናል። መልካም ጊዜ ይሁንልን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።